ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ያደርጋል፣ በርካታ የእግር ኳስ አድማጮች እንዲኖሩን ያደርጋልና ላይክ እንድታደርጉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር ሱፐር ቻት ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ጀማል አህመድ ላደረክልን የሱፐር ታንክስ የሱፐር ቻት ድጋፍ በአክብሮት እየጋበዝን ሌሎቻችሁ ተሳትፎ እንድታደርጉ ጀማል አህመድን እንድታመሰግኑን ለዚህ ውድ አድማጫችን ምስጋናችሁን አቅርቡለት። ለቻናላችን ረጅም ጊዜ ድጋፍ የሚያደርግ ከጎናችን ያለ የቻናላችን አድማጭ ነው። አሁንም በተደጋጋሚ ድጋፍ እያደረገልን ይገኛል። ከልብ እናመሰግናለን። በዚህ ፕሮግራም እንግዲህ ቆይታ የምናደርገው የሚካኤል አርቴታ አርሴናል ከሰሞኑ በተለይ በዚህ ኢንተርናሽናል ብሬክ ወቅት እያንዳንዱ ሚዲያ የሚሰጠው የየራሱ የሆነ የዘንድሮን የፕሪሚየር ሊግ ዋንጫ ግምት አስተያየት አለ። በእነዚህ አስተያየቶች መካከል ደግሞ የሚነሱ ወጣ ያሉ ሐሳቦች አሉ። ከጥንካሬ መመዘኛ ይሄ ክለብ ምን አጠናክሯል፣ ይሄ ክለብ ምን አይነት ጉድለት ያለበት የሚል እያንዳንዱ የሚያነሷቸው የየራሳቸው ነጥብ አለ። ሁሉም የየራሱ መመዘኛና የሚያቀርበው እውነት አለ ከተለያየ አንግል መነሻ በማድረግ ነገር ግን አብዛኛው የእግር ኳስ ቤተሰብና የሚዲያ ባለሙያዎች የሚስማሙበት አንድ ሐሳብ ከሰሞኑ በጣም እየተንሸራሸረ ነው የሚገኘው በሚዲያው በኩል። በተለይ በሚካኤል አርቴታ አርሴናል ዙሪያ የሚወጡ አንዳንድ መረጃዎች ከቡድኑ ጥንካሬ በበለጠ ቡድኑ የቀየራቸው ትላልቅ ታክቲካዊ ሐሳቦች የቡድን ዴብዙን ባላንስ የሚያደርግበት ኦቨርሎድ እንዳይፈጠር የሚካኤል አርቴታ ቡድን ምን እያከናወነ ነው የሚገኘው፣ በዚህ ሰዓት ምን አይነት ለውጦች ቢደረጉ ነው የዚህ ቡድን ስፕሪት የአሸናፊነት ስነቦና በዚህ ደረጃ ከፍ ያለው። ከአምናው ዘንድሮ ዝውውር መደረጉ ብቻ ሳይሆን ታክቲካዊ መሻሻሎች ታግዞበት የሚካኤል አርቴታ ደግሞ አንዳንድ የጨዋታ ውሳኔ ይህን ቡድን በላቀ ደረጃና ውጤታማነት ላይ የማጠናቀቁ እድል በጣም ሰፊ ነው በማለት ኦፕታ አሁን ላይ ከሊቨርፑል በላይ አርሴናልን በማስቀመጥ ከፍተኛ ዋንጫ የማግኘት እድል አለው። 10,000 ድምጽ ሰብስቤያለሁ ባለው 10,000 በእግር ኳሱ በኩል አዋቂ የሆኑ ገማቾች አሉኝ ብሎ ኦፕታ ሱፐር ማርሽን እንግዲህ የነዛን ድምጽ ሁኔታዎችን የቡድን ጥንካሬ ባላንስን እያንዳንዱ ጉዳይ መመዘኛ አስቀምጦ አርሴናል የተሻለ እድል አለው ይላል በተለያየ መመዘኛ። ለምሳሌ አንደኛው መመዘኛ የቡድኑ ቀጣይ ፊክቸሮች ነው። ተከታታይ አርሴናል እነማንን ነው የሚገጥመው በቀጣይ ጨዋታ? ሊቨርፑልስ ተከታዩ ክለብ በአንድ ነጥብ ዝቅ ብሎ ያለው ማንን ነው የሚገጥመው? የሁለቱ ቡድኖች ተጋጣሚዎችም በመመልከትና አርሴናል ደግሞ ያለፈው ጠንካራ ፈተና ለምሳሌ አርሴናል ካደረጋቸው 7 ጨዋታዎች መካከል በፕሪሚየር ሊጉ ውጤት ላይ ሊወስኑ የሚችሉ ጠንካራ ተጋጣሚዎች ሻምፒዮናው ሊቨርፑል፣ ማንቸስተር ሲቲ፣ ኒውካስልን፣ ማንቸስተር ዩናይትድ ከነዚህ 4 ክለቦች 3ቱን ደግሞ ከሜዳ ውጪ ነው የገጠመው። ስለዚህ በተቃራኒው እነዚህን ክለቦች በሜዳው ነው የሚያገኘው ቀጣይ ዙር። በሁለተኛ ደረጃ ደግሞ አርሴናል በዚህ ሳምንት የሊግ ጨዋታ ሲመለስ በሜዳው ከሜዳው ውጪ ፉላምን ያስተናግዳል። ከዛም በኋላ በሁሉም ውድድሮች 3 ተከታታይ ጨዋታ በሜዳው ይጫወታል። የስነቦና ጥንካሬ ማለት ነው። ከፉላም ጋር በክሬቨን ኮቴጅ ከተጫወተ በኋላ ከአትሌቲኮ ማድሪድ ጋር በሜዳው፣ ከክሪስታል ፓላስ ጋር በሜዳው፣ ከዛም በኋላ በካራቦ ካፕ እንደገና ከብራይተን ጋር በሜዳው። የሚካኤል አርቴታ አርሴናል ደግሞ ካሉ ጥንካሬዎች መካከል ግንባር ቀደሙ በሜዳው ላይ ሽንፈት ነጥብ መጣል ብቻ ሳይሆን ግብ የማስተናገድ እድሉ ደግሞ ካለፉት ጊዜያት በጣም ዝቅተኛ የሆነበት የውድድር ዓመት ነው። ስለዚህ የዚህን ቡድን ጥንካሬ
በተለያየ መልኩ ነው እያነሱ የሚገኙት። ለምሳሌ አርሴናል በዚህ ውድድር ዓመት 3 ግብ ሲያስተናግድ 2ቱ ከሜዳ ውጪ ነው። ከሁለቱ ደግሞ አንዱ ነው ክፍት ከሆነ እንቅስቃሴ የኤርሊ ሃላንድ ግብ። 2ቱ ከሜዳ ውጪ የተቆጠሩ ኳሶች የክሮስ ኳስ እና አንድ የቆመ ኳስ ዶሚኒክ ሶቦዝ ላይ ቅጣት ምት፣ ኒኮ ቮልተማደ ክሮስ የተደረገ የሴት ፒስ የተጀመረ ቢልድ አፕ ነው የተቆጠረበት ክፍት ከሆነ እንቅስቃሴ አይደለም። ስለዚህ እነዚህ መመዘኛዎች ከግምት ውስጥ በማስገባት ከብራይተን የካራባኦ ካፕ ጨዋታ በኋላ ወደ ተርፍ ሞል በርንሌ ዘንድሮ ካደገው ቡድን ጋር ከዛም በኋላ ከሜዳ ውጪ ስላቪያ ፕራግ ከዛን ከሜዳ ውጪ ሰንደርላንድን ዘንድሮ ያደገ ቡድን የሚካኤል አርቴታ አርሴናል ደግሞ አዲስ ካደገ ክለብ ጋር ባደረገው ጨዋታ 92% ጨዋታዎችን አሸንፏል። 92%። ስለዚህ አሁን ላይ አርሴናል የሚያገኛቸው ተጋጣሚዎች አብዛኛው ከወገብ በታች ያሉ ናቸው። ትልቅ አድቫንቴጅ ማለት ነው። ሊቨርፑልን ብትመለከቱ ተከታታይ ጨዋታዎቹ በአጠቃላይ ጠንካራና ፈታኝ ናቸው። እሁድ ከማንቸስተር ዩናይትድ ጋር፣ ረቡዕ ከሜዳ ውጪ ከኢንትራ ፍራንክፈርት ጋር፣ ሲመለስ በሊጉ ከብሬንፎርድ ጋር ከሜዳ ውጪ፣ ከዛም በኋላ በሊግ ካፕ በሜዳው ከክሪስታል ፓላስ፣ ከዛም በኋላ በፕሪሚየር ሊግ በሜዳው ከአስቶን ቪላ ጋር፣ እንደገና በሻምፒዮንስ ሊግ በሜዳው ከሪያል ማድሪድ ጋር ይጫወትና ከሜዳ ውጪ ከኢንተርናሽናል ብሬክ በፊት ከማንቸስተር ሲቲ ጋር ይገናኛል። ፊክቸሩ ለሊቨርፑል ፈታኝ ነው። ሚዛን ላይ ስናስቀምጠው አርሴናል የተሻለ አሁንም ጨዋታዎችን የማሸነፍ ሬት እንዳለው ነው የሚያሳየው ከፊክቸሮቹ መነሻ በማድረግ። እዚህ ላይ ሊቨርፑል ቤት እየተሰማ ያለ አንዳንድ የጉዳት አለመረጋጋት ሲፈጠር፣ አርሴናል በተቃራኒው ደግሞ ጉዳት ላይ ያሉ ተጫዋቾች ወደ ሜዳ የሚመለሱበት ጊዜ ከጊዜው በቀደመ በፍጥነት እያገገሙ ይገኛሉ። ለምሳሌ ከሃቨርትን ጉዳይ ያደመጣችሁ ይመስለኛል። ተጫዋቹ ፈጣን ሪከቨሪ አግኝቶ ከተባለለት ጊዜ ቀደም ብሎ ሊደርስ እንደሆነና አሁን የላይት ትሬኒንጉን አጠናቆ የጂሙን ለማጠናቀቅ ተቃርቦ እንግዲህ ወደ ሳር ትሬኒንግ ሊመጣ ነው። በትክክል ከሙሉ ስብስቡ ጋር ትሬኒንግ የማድረግ በዚህ ደረጃ ክለቡ አንደኛ አሸናፊነት ሙድ ላይ እነዚህ ተጫዋቾች ሲመለሱ፣ አርሴናል አሁን በወቅቱ አሁን ላይ በሚገኘው የዴብዝ ባላንስ ደግሞ ከተመለከትን ፕሪሚየር ሊጉ አንድ ፒቲሽን ሰብስቦ ነበር በሙሉ የሊጉ ደጋፊዎች ድምጽ እንዲሰጡ የከፈተው አንድ ፖል አለ። ወደ ፕሪሚየር ሊጉ ሆም ፔጅ በመግባት አንድ የተለየ ፖል አስቀምጧል። የትኛው ክለብ ነው ምርጥ የስኳድ ዴብዝ ያለው አስተማማኝ ስኳድ ዴብዝ ያለው ክለብ የቱ ነው በሚል ባዘጋጀው መጠይቅ በአስደናቂ ሁኔታ 49% ድምጽ ያገኘው አርሴናል። እስቲ የዛ መጠይቅ የፖሉን ምስል በስክሪናችን ላይ እንመልከት። ይሄ ምስል የሚያሳየን የዘንድሮ የውድድር ዓመት ይላል አርሴናል ረጅም ርቀት ከየትኛውም ቡድን በላይ መጓዝ የሚችልበት ትልቁ አቅም የስብስቡ ዴብዝ ከበቂ በላይ መስተካከሉና ባላንስ መሆኑ። እዚህ ጋር የሚባል ፖዚሽን ላይ አርሴናል ጉለት የለው። አሁን ጉዳት ላይ እንደውም በቡድኑ ብቃት ምክንያት የተረሱ የና ሃቨርት አይነት ቁልፍ ተጫዋች የሚመለሱበት ወቅት በተቃረበበት ጊዜ ነው 49%። አርሴናል ከፕሪሚየር ሊጉ ከሚገኙ ክለቦች ከመቶ በርካታ ፖል ድምጽ ያገኘና ጥራት ያለው ጥልቀት ስብስብ አስተማማኝ ባላንስ ያለው ቡድን አርሴናል ነው ይላል። እስቲ ይህን ምስል ተመልከቱ። በዚህ ምስል ላይ እንደምትመለከቱት በዚህ ፖል ከተሰጠው ድምጽ 49% አርሴናል፣ ሁለተኛ ደረጃ ላይ የተቀመጠው ሊቨርፑል 16% ነው ያገኘው። እነ ማንቸስተር ሲቲ ያገኙትን ድምጽ ተመልከቱ። በጣም ዝቅተኛ ድምጽ 8 ድምጽ፣ ማንቸስተር ዩናይትድ 7፣ ቼልሲ 11። አርሴናል እያንዳንዱ ክለብ ያገኙትን ድምጽ በደምሩ እንኳን የአርሴናል ያክል ድምጽ አይደርስም። ግማሹን ነው አርሴናል ያገኘው ማለት ይቻላል። 50 ያው 49% ነው፣ ወደ 50% ገደማ። ይሄን ደግሞ ኦፕታ በተለያየ ትንተናና በቡድኑ ወቅታዊ ብቃት መነሻ በማድረግ የተስተካከሉ ጉዳዮችን አርሴናል በዘንድሮ የውድድር ዓመት ያጠናከረው
በሚካኤል አርቴታ ውስጥ ያላስመዘገባቸውን ጥንካሬዎችን ጭምር በማንሳት የዋንጫ ተቀዳሚ ክለብ ነው ይላል። በዋነኝነት የሚያነሳው የሚካኤል አርቴታ አርሴናል ለእያንዳንዱ የፕሪሚየር ሊግ ጨዋታ የተጠቀመው የስኳድ አይነትና የተጠቀመባቸው ተጫዋቾች በሜዳውም ከሜዳውም ውጪ ውጤት የመቀየራቸው፣ ግቦችን የማስቆጠር፣ ግብ ላይ ቀጥታ የመሳተፍ እንቅስቃሴውን ደግሞ በተተኩበት ቦታ ላይ የሚወጡበት የሚና አይነት መነሻ በማድረግ አርሴናል በበለጠ አስተማማኝነቱ ካለፉት ዓመታት ከፍ ብሏል ይላል። ለምሳሌ አርሴናል ከተቀያሪ ተጫዋቾች ግብ በማግኘት በዘንድሮ የውድድር ዓመት በአንድ ጨዋታ ልዩነት የፈጠረ ወይም ጌም ኦፍ ስቴትን የቀየረ፣ ለምሳሌ ሚካኤል ሜሪኖ ተቀይሮ ገብቶ አርሴናል ኒውካስልን በአሸነፈበት ጨዋታ የአቻነቷን ግብ ሲያስቆጥር፣ ከረፍት በኋላ የፖዚሽን ለውጥ ተደርጎ አርሴናል ግቦችን ያስቆጠረበት፣ አንድ ግብ አድቫንቴጅ ከወሰደ በኋላ ደግሞ አርሴናል እንደ ቡድን ግብ አለማስተናገዱ። አሁን ትልቁ የአርሴናል ጥንካሬ ከ19ኙም ክለብ ለየት የሚያደርገው አርሴናል አድቫንቴጅ ወስዶ እስካሁን ድረስ አቻም ውጤት አልተመዘገበበትም፣ ወይም አርሴናል መሪ በሆነበት ጨዋታ ውጤት አልተቀየረበትም። አድቫንቴጅ ከወሰደ ውጤት የማስጠበቅ ጥንካሬ በሚል ደግሞ በፕሪሚየር ሊጉ አሁን ባለው መለኪያ 100% ውጤታማው ቡድን አርሴናል 100% አድቫንቴጅ ከወሰደ መሪ ከሆነ በዚህ የውድድር ዓመት አርሴናል ላይ ግብ ተስተናግዶ አያውቅም። መሪ በሆነባቸው ጨዋታዎች ደግሞ ክለቡ ያን መሪነት አስቀጥሎ 3 ነጥብን ይዞ ወጥቷል ከየሜዳው። አንደኛው ጥንካሬ። ሁለተኛው ደግሞ ኦቨርሎድን የመቀነስ ተጫዋቾችን የጌም ማኔጅመንት ባላንስ፣ ቅድም መግቢያ ላይ ያነሳውላችሁ የተመለከትነው በስክሪናችን ላይ አርሴናል ዴብዙ የተስተካከለ ምርጡ ቡድን ነው ስንል መነሻ ኦፕታ ያደረገው ትልቁ ለውጥ አምናት አስታውሱ እንደሆነ በአንድ ወቅት በተለይ ሁለተኛ ዙር አርሴናል በርካታ ጉዳቶችን በሚያስተናግድበት ወቅት አንድ ሰፊ ፕሮግራም አዘጋጅተን ስንወያይ ነበር። የሚካኤል አርቴታ ቡድን በአማካይ ከዴብዝ እጥረት የተነሳ ተጫዋቾች አላስፈላጊ ደቂቃ በሜዳ ውስጥ የሚቆዩበት ወይም በጨዋታው ለምሳሌ አርሴናል የ2 ጎል ማርጂን አድቫንቴጅ ወስዶ የዛ ውጤት የመቀየሩ እድል በኤክስጂ እንኳን አንድ ሳይሞላ ሚካኤል አርቴታ ሳካ በአንድ ጨዋታ በአማካይ አላስፈላጊ 15 ደቂቃ ሜዳ ውስጥ እንደቆየ፣ ጋብሪኤል ማጋሌሽ 19 ደቂቃ የእያንዳንዱን ተጫዋች ኦቨርሎድ የተሸከሙበት መንገድ አንስተን ስለ ጌም ማኔጅመንት ችግር በሚካኤል አርቴታ በኩል ስናነሳ ነበር። ዘንድሮ ግን ሪስክ ለመውሰድ የማይፈራ ወይም ደፋር አሰልጣኝ በማለት ኦፕታ ከሚያነሳቸው መመዘኛዎችና አርሴናል እንደ ቡድን ተቀይሯል ብሎ ካስቀመጣቸው ነጥቦች መካከል አርሴናል ከረፍት በኋላ ከየትኛውም ተጋጣሚ በላይ ፈጣን ለውጥ ያደረገ በሊጉ ብቸኛ ቡድን ነው። በነዛ ፈጣን ለውጦች ደግሞ በጨዋታው ስላገኘው አድቫንቴጅ በተለያየ መልኩ ይተነትናል። ለምሳሌ አርሴናል በተጋጣሚ በተቀይሮ በሚያስገባቸው ተጫዋቾች ውስጥ ከተጋጣሚ ባገኘው ወሳኝ ነጥብ በደረጃ ሰንጠረዥ ላይ ያደረገው መሻሻል ወይም ያ አንድ ነጥብ በሊግ የዋንጫ ፉክክር ላይ አሁን ላይ ክለቡ ከሰበሰበው ነጥብ ጋር ሲገናኝ አንድ የፈጠረው ትልቅ ለውጥ አለ ይላል ኦፕታ። አርሴናል በማንቸስተር ሲቲ በጋብሪኤል ማርቲኔሊ ለውጥ 1-1 ባያደርግ ይላል ወይም ማርቲኔሊ ወደ ሜዳ ባይገባ በአሁን ሰዓት የነጥብ ልዩነቱ በሁለቱ ክለቦች መካከል በእኩል 15 ነጥብ ላይ ነው የሚቆዩ። ስለዚህ ያቺ አንድ ነጥብ ከተቀያሪ ተጫዋች የተገኘ ወሳኝ ነጥብ ናት። አርምና ከነበረው አርሴናል ከተቀየረባቸው ከቤንች ላይ በሚነሱ ተጫዋቾች ውጤት የመቀየር ውጤቶችን አድቫንቴጅ ከወሰደ በዛው የሚያስቀጥል ቡድን ከሆነ አድቫንቴጅ ከተወሰደበት ያንን አድቫንቴጅ ለመቀየር ሪስኮችን የሚወስዱበት መንገድ ተጫዋቾች በተጎዱበት ወቅት ለምሳሌ 3 ተከታታይ ጨዋታ በሜዳው ከረፍት በፊት ተቀይሮ የወጣው የማርቲን ኦዲጋርድን ፖዚሽን ቀይሮ በገቡ ተጫዋቾች የአርሴናል ኢነርጂና ቴምፖ አለመዛነፍ እንደውም በተሻለ እንቅስቃሴ
የሜዳ ውስጥ ሪትምን መጠበቅ። ስለዚህ አርሴናል ላይ የሚነሳው ትላልቅ ጥንካሬዎች መካከል አንድ ስብስብ ላይ 8 ተጨማሪ ተጫዋች ሲካተት ለፍሉዲቲ ጊዜ በማግኘት ተጫዋቾች እያንዳንዱ ተመሳሳይ ካራክተር እንዲኖሩ ወይም በሚሰጣቸው ሚና አስተማማኝ ምላሽ እንዲሰጡና ፈጣን መላመድ እንዲያሳዩ 8 ተጫዋች የተጨመረበት ስብስብ መቼም ስለ ባላንስ ኦፍ ዘ ጌም በደንብ በክለቡ እንቅስቃሴ ተጽዕኖ ይፈጥራል። አርሴናል ወሳኝ ቦታዎች ላይ ትላልቅ ተጫዋቾችን ለውጥ አድርጓል ይላል። ለምሳሌ አንደኛ ደረጃ ማርቲን ዙቢሜንዲ ትልቅ መሰረታዊ ለውጥ ባጫወትም ደረጃ። ይሄን ያጫወት ለውጥ ደግሞ በፍጥነት ምላሽ በመስጠት አማካዩ ብቻ ሳይሆን አርሴናል እንደ ቡድን ቶሎ አዳፕት ማድረጉ። ሁለተኛ ደረጃ ደግሞ ክለቡ ላለፉት 5 ዓመታት ሲጫወትበት ከነበረው የሐሰተኛ 9 ቁጥር ባህሪ በቀጥታ አውት ኤንድ አውት ነምበር 9 ሲጠቀም የባላንስና ይሄ ለመልሶ ማጥቃት ከኳስ ውጪ በሚኖሩ እንቅስቃሴዎች ደግሞ ክለቡ በተጋጣሚ ብልጫ እንዳይወሰድበት የወሰደው ታክቲካዊ እርምጃ ወዲያው ፍሌክሲብል እንዲሆን አስችሎታል። ለምሳሌ ሊቨርፑል ቤት ውስጥ የሚታየው ችግር ባላንስ ለማምጣት የሚወሰደው እርምጃና ታክቲካዊ መንገድ ቶሎ ለቅንጅት ብቁ አለመሆን አርሴናል ቤት የክፍተት አይታይም። በግራው የሜዳ ክፍል ክለቡ ከሚያጠቃበት ያለፉት ዓመታት እንቅስቃሴ ደግሞ በፉልባኩና በግራ 8 ቁጥር አማካዩ ታግዞ የፈጠረው ደግሞ አዲስ ኢነርጂና ቅንጅት በእያንዳንዱ ዲፓርትመንት ስላለው ጥራት ብቻ ሳይሆን ስለተሻሻለው ታክቲካዊ መንገድና አዳዲስ ተጫዋቾች እየሰጡ የሚገኙት አገልግሎት አርሴናልን በተለየ ሁኔታ ስለዚህ እስካሁን ባለው እያንዳንዱ ጨዋታ ካየን በርካታ ክሊን ሺት የጠበቀ አነስተኛ ግብ ያስተናገደ አንድ ግብ ብቻ ከፍት ከሆነ እንቅስቃሴ በጥንካሬው ላይ አንደኛ ደረጃ ላይ የተቀመጠው። እዚህ ላይ ደግሞ አርሴናል በቅርብ ሳምንት የሚያገኘው የተለየ አገልግሎት ቡካዮ ሳካ ለምሳሌ አምና ካጋጠመው የአርምስትሪንግ ጉዳት አገግሞ ወደ ቀድሞ ብቃቱ እስከሚመጣ የተወሰኑ ጊዜያትን ይፈልግ ነበር። በደምና ሰውል ነበር አምና ሻርፕ ሊሆን አልቻለም። ምክንያቱም 3 ወር ቀላል ጊዜ አልነበረም። ዘንድሮ ተመሳሳይነት ባህሪ አይስተዋል። ለምሳሌ ከጉዳት ከመጣ በኋላ 2 ነው 3 ግብ በቀጥታ ማስቆጠር ችሏል። እንቅስቃሴው ስጋት ወይም ያምኖ አይነት ጊዜ የሚፈልግ ወደ ሪትም ለመምጣት አይነት እንቅስቃሴ በፍጥነት ነው ምላሽ መስጠት የቻለው። አሁን አርሴናል ቤት ስለ ፍሉዲቲ የሚነሳበት ጊዜ አይደለም። ባይሆን ጥያቄዎችን የሚያነሱት ስለ ኮንሲስተንሲ ነው። በሰባቱ ጨዋታ የታየው ባህሪ የአርሴናል ይቀጥላል ወይ? በተለይ ፊክስቸሮቹ እንደ ተጋጣሚው አይነት ካየን ለአርሴናል የተሻለ ፊክስቸር። አምና ግን በተመሳሳይ አርሴናል የመጀመሪያ 10 ጨዋታ ውጥረት የተሞላበትን ጠንካራ ፊክስቸሮችን አድርጓል። በጣም ጠንካራና ፈታኝ ፊክስቸሮች። እነዛን ፊክስቸር የተሻገረበት መንገድ ቡድኑ ለዋንጫ እንዲጠበቅ አስችሎት ነበር። ነገር ግን በዚህም ወቅት ነበር ማርቲን ኦዲጋርድ ለምሳሌ ለ2 ወራት በቁርጭምጭሚት ጉዳት ከሜዳ ያራቀው። አርሴናል ቤት ትልቅ ክፍተት ተፈጠረ። መጀመሪያ ልክ ከዛም ወቅት በኋላ አርሴናል ተመሳሳይነት ፊክስቸር ነበረው። ነገር ግን እንደ መጀመሪያው እንዳጀማመሩ ሊሆን አልቻለም። በርካታ ነጥቦችን ልክ ከሁለተኛ ዙር ኢንተርናሽናል ብሬክ በኋላ መጣል ጀመረ። የዘንድሮው ግን ማያሰጋው ኦዲጋርድ በተመሳሳይ መልኩ ቢጎዳም በሌላ ጉዳት የሚተካው ተጫዋች የበሪቼ ዜን ወደ ፖዚሽኑ ወርዶ ኦዲጋርድ ቢኖር አብሮ በጋራ መጫወትም ይችላሉ። ወደ ግራ ክንፍም ወርዶ ማገዝ ይችላል። አሁን ግን እነዛ ስጋቶች ሁላ መቀረፋቸው ምናልባት የአርሴናል ኮንሲስተንሲ ላይ እንዳምነው ጥያቄ እንዳይነሳ ያደርጋል። ስለዚህ በሁሉም ረገድ አርሴናልን ከተመለከትን ይሄን ብቃቱን ይሄን አጀማመሩን ይሄን ብልጫና መሪነቱን የማስቀጠሉ እድል ሰፊ ነው። ቅዳሜ ከኢንተርናሽናል ብሬክ መልስ ክለቡ ሲመለስ ከሜዳ ውጪ በክሬቨን ኮቴጅ ፉላምን ይገጥማል። በዛ ጨዋታ ደግሞ ቅድመ ጨዋታ ግምገማ ላይ የምናነሳቸው ነጥቦች ይኖራሉ። የመጨረሻና ትልቁ ልዩነት ከአምናው
ዘንድሮ አርሴናል በረጅም ርቀት የተሻሻለበትና ሙሉ የአይደንቲቲ ለውጥ ማድረጉን የምናየው ዋነኛ ጉዳይ አርሴናል ክፍት ከሆነ እንቅስቃሴ ክሬት የሚያደርጋቸው የቻንስ ቁጥሮችና ያ ቻንስ የሚደረግበት መንገድ የጥራት መለኪያው ወደ 78% ደረጃ ልዩነት አለው ካምና። አርሴናል ለምሳሌ አንድ ክፍት የሆነ እንቅስቃሴ እድል ለመፍጠር ወደ ቢግ ቻንስ ቀይሮ ወደ ግብም ለማስቆጠር በአንድ ወቅት የፈጀበት ደቂቃ እንኳን ከ3 ጨዋታ በላይ ፈጅቶበታል ከነዛ እድሎች ግብ ለማግኘት ክፍት ከሆነ እንቅስቃሴ። ግን እነዛን 3 ተከታታይ ጨዋታዎች ላይ አርሴናል ሲያስቆጥር የነበረው ክፍት ከነበረ እንቅስቃሴ ሳይሆን እዛው የሃይ ተርኖቨርና ከሴት ፒስ የሚቆጠሩ ግቦች ናቸው። ይሄ ደግሞ በፕሪሚየር ሊጉ አንዱ ጌም ኦፍ ስቴት ነው እንጂ የሊጉ ዋንጫ ለማንሳት የሚያስችል አጫወት አይደለም በሚል ሚካኤል አርቴታ ይተች ነበር። ዘንድሮ ግን በተቃራኒ ሆኖ ከሴት ፒስ የሚያገኛቸው ኤክስጂዎች ከአምናው ለምሳሌ በዘንድሮ የውድድር ዓመት በኤክስጂ ደረጃ አርሴናል ከሴት ፒስ ክሬት ከሚያደርገው 44% ወርዷል። በደንብ ካስተዋላችሁ ለምን አርሴናል በተደጋጋሚ ከሴት ፒስ ትላልቅ ቻንሶችን እየፈጠረ አይደለም። ባይሆን ግን በተቃራኒው ክፍት ከሆነ እንቅስቃሴ በእያንዳንዱ ጨዋታ በአማካይ ከ2.24 ኤክስጂ በላይ ክሬት በማድረግ ከመጀመሪያ የመክፈቻ ጨዋታ ቀጥሎ ባሉ 6 የሊግ ጨዋታዎች ላይ የተሳካ ቆይታ አድርጓል ከአንፊልድ እና ከኦልድ ትራፎርድ ውጪ በ5 ጨዋታዎች። ይሄ ደግሞ አርሴናል ቤት የታየ የመጀመሪያ ኮንሲስተንሲ ነው። አምና ግን በመጀመሪያ 10 ጨዋታ አርሴናል እንደ ቡድን ክፍት ከሆነ እንቅስቃሴ ክሬት ያደረገው 8.6 ኤክስጂ ነው። ዘንድሮ ግን ከወዲሁ ያኔ ከ10 ጨዋታዎች ነው 8 ምናምን ኤክስጂ ክፍት ከሆነ እንቅስቃሴ። ዘንድሮ ግን 14.6 ክፍት ከሆነ እንቅስቃሴ ኤክስጂዎችን ክሬት ማድረግ ችሏል። ይሄ የቡድኑ መለወጥና መሻሻል እንዲሁም ዴብዙን አርቴታ የሚጠቀምበት መንገድ የተዋጣለት መሆኑን የሚያሳይ። እነዚህ ጥንካሬዎች ደግሞ በአብዛኛው በሊግ ፉክክር ላይ ተጋጣሚ ረጅም ርቀት እንዲሄድ ያስችላል። ነገር ግን አብዛኛው ክለብ በዚህ ባህሪ የሚቀጥለው የተስተካከለና ጥራት ያለው ዴብዝ ሲኖር ነው። ይሄን ደግሞ ማሟላት የቻለው መግቢያ ላይ እንደተመለከታችሁት ፕሪሚየር ሊጉ በሰበሰበው ፖል መሰረት አርሴናል ነው መጀመሪያ ላይ የሚቀመጠው። ስለዚህ አስተማማኝ አጀማመሩ በአርሴናል ቤት ከፊክስቸር ከሚያሳየው ባህሪ ከአጨዋወቱ ከታክቲክ ከእያንዳንዱ ከቡድን ባላንሱ ጋር ስንመለከት ይሄ ውጤታማነት ሊቀጥል የሚችልበት እድል በጣም ሰፊ ነው። ስለዚህ የዋንጫ ተገማችና ቅድሚያ ባይሰጠው የሚካኤል አርቴታ ቡድን ሊገርመን ይገባ ነበር። አሁን ቅድሚያ መሰጠቱ በእነዚህ ባህሪያት ምክንያት ብዙም ያስገርም አይደለም። የሚገባውን ብቃትም የሜዳ ውስጥ እንቅስቃሴንም በበቂና ጠንካራ በሆነ መልኩ እያሳየን የሚገኝ ይሄን ጉዳይ የማስቀጠል እድሉ ደግሞ በተሻለ ፊክስቸር ከፊት ለፊቱ ተቀምጧልና በእነዚህ ነጥቦች ዙሪያ እስቲ መንደርደሪያ ሐሳቦች እናንሳ ብለን ነው። በቀጣይ ፕሮግራሞች ደግሞ ከዚህ በተሻለ ሌሎች ጉዳዮችን ጨምረን በቡድን መረጃና በአንዳንድ ሌሎች መረጃዎች ከነገ በስቲያ አርሴናል የሚያደርገውን ከፉላም ጋር በክሬቨን ኮቴጅ ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ አድርጉ። ጀማል አህመድ ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን ሌሎቻችሁም ተሳትፎ እንድታደርጉ የአክብሮት ግብዣችን ነው። በሞሲ ካሴዶ ብቃትና ፕሮግራም ዙሪያ እስቲ የተወሰኑ ጉዳዮች የምናነሳው ሐሳብ አለ። ከሰሞኑን በማንዴይ ናይት ፉትቦል ካልተሳሳትኩ ይመስለኛል ጂሚ ካራገር የጫራት እሳት እንግዲህ አልፎም እስከ ሀገራችን ሚዲያ ድረስ ደርሷል። ሞሲ ካሴዶ ይበልጣል ደክላን ራይስ የ6 ቁጥር ቦታ። እስቲ ስለ ሞሲ ካሴዶ እናንሳና ስለ ራይስ ከዚህ ቀደም የሰራነው ፕሮግራም አለ እሱ መለስ ብሎ ላደመጠና ከዚህም በኋላ የምንሰራው የራይስ የሞሲ ካሴዶን አንዳንድ እውነታዎችን ስንመለከት የትኛው ይበልጣል የትኛው የተሻለ ነው ከሚለው ይልቅ የሁለቱም ተጫዋቾች ጥልቅ አገልግሎት ለመለየት ስለሚያበጅ ለውድድር ሳይሆን ስለ ሁለቱ ተጫዋቾች ብቃት እስቲ
የተወሰኑ ነጥቦች እናነሳለን። በካሴዶ ዙሪያ የምናነሳውን ነጥብ ይዘን እስከምንመጣ ድረስ ሰላም ቆዩ።